የኢትዮጵያ ቤተክርስቲያን እንኳን አይደለም ጴንጤን ይቅርና ሙስሊምንም እንግዳ ተቀባይ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዓለም ላይ የሃይማኖትን ሪስፔክት የምታደርግ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ በታሪክ? መሐመድ እኮ ከመካ መዲና ሲሰደድ እኮ ቤተሰቦቹ መጥተው እኮ ያረፉት እኮ አክሱም ላይ ነው። እና ይሄ ኢትዮጵያ በዚህ የምትወቀስ አይደለች። እኔ ኦርቶዶክሳዊ ቄስ በመሆኔ እኮራለሁ። የምናገረው ነገር በመረጃና በማስረጃ ነው። ዊዛውት ኤቪደንስ ያወራሁት ነገር የለም። ነቢዩ መሐመድ በነበሩ ሰዓት ተከታዮቻቸውን ወደ ኢትዮጵያ ልከው ነበር አይደል? በሰዓቱ ኢትዮጵያ ክርስቲያኖች ነበሩ፣ ያው ተቀብሏቸው ነበር የሚል ታሪክ አለ። የለም ክርስቲያኖች ካልወጡልን ብለው እንዳውም በተቃውሞ ወጥተውበታል። ነጃሺ ላይ ነጃሺን የተቀበላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ነጃሺ ነው ሰሃቦቻቸውን የላኩት። አንድ ይህን ታሪክ ላስተካክልላቸው። ይህን ታሪክ የነገረችን ራሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው እሙ ሰለማ ነች። እሙ ሰለማ ወደ ኢትዮጵያ ከመጡት መካከል ነች። ለምን ሂዱ እንደተባሉ ወደ ማን ሂዱ እንደተባሉ የኢትዮጵያ ክርስቲያኖች እንዴት አቀባበል እንዳደረጉ ታሪኩን ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሂዱ አሉ። በሀበሻ ሀገር ላይ ማንም ሰው የማይበደልበት ንጉስ፣ ፍትሃዊ ንጉስ አለና ከዚያ ሀገር አሉ። ወደ ማን የላኩት? ፍትሃዊ ንጉስ ስላለ በዚያች ሀገር ነው እንጂ ቅርብ ሀገር ነበሩ በሰዓቱ። ነገር ግን ያ ሀገር ፍትሃዊ ንጉስ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩለት። አያችሁ አይደለ? ይህ ነው ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። አንድ ይሄ ነቢይነታቸው ማረጋገጫ ይሆናቸዋል። የሚገርመው ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከዓለማት መንግስታት በሰዓቱ የመረጡት እሱ ነው። ሂደው ኢትዮጵያ የተውት ነው ወይ እንዴት እንደሚፈርድ አይደለም፣ ከአምላክ ዘንድ ስለተነገራቸው ነበረ። እንዳሉትም በሄዱ ጊዜ ፍትሃዊ መሪ ሆኖ ተገኘ። ያውቃል አንድ ነቢይ የሩቅንና የድብቅ ነገራቶችን ትንቢትን ቀድሞ ሲናገር ጊዜ ባልተገኘበት ቦታ ላይ ይናገራል። በተናገረው መሰረት ሆኖ ይገኛል ያ ነገር። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አምነው ሰሃቦች ሄዱ ወደ ሀበሻ። ከሄዱ በኋላ የሀበሻ ንጉስ የኢትዮጵያ ንጉስ ጋር ደረሱ። ይወጣቸዋል። በደረሱ ጊዜ በዚህ ጊዜ የመካ ከሃዲያኖችና ሹማምንቶች ሙስና አስይዘው ሁለት ሰዎችን ሄዱና ወርቅና ብር አስይዘው ለኢትዮጵያው ንጉስ ይህን ሰጣችሁ፣ እነዚህን ወደ አንተ ተሳደው የመጡትን ስደተኞች አሳልፈ ስጠን ብለዋል የመካ ሹማምንቶች ብለው ለሁለት ሰዎች ላኩ። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እውነት እንደሆነ እዚህ ጋር ትረዳላችሁ። ወዲያውም እነዚህ ሰዎች ወርቅና ብርን ተሸክመው መጡ ወደ ኢትዮጵያው ንጉስ። ንጉስ ሆይ ያሉት ከፊት ቆመው፣ እኛ ከመካ ሹማምንቶችና ንጉሶች የተላክን ወደ አንተ ሀገር ተሳደው የመጡ የሀገራችን ሰዎች አሉ፣ እነዚህም አጥፊዎች ናቸው ምናምን ብለው ስማቸውን ከተናገሩ በኋላ ይህንንም ገንዘብ ሰጥተናሃል ብለዋል ንጉሶች፣ አሳልፈህ እንድትሰጠን አሉት። የፍትሃዊነት መሪነት መገለጫው ምንድን ነው? ሙስናን የማይቀበል መሪ ነው አይደለ? ወዲያው ምንድን ነው ያላቸው? ከነዚህ ሰዎች እውነቱን ሳልሰማ በእነርሱ ላይ ልፈርድ አልችልም አለ። የመጀመሪያው ተመልከቱ። እውነተኛ መሪ፣ ፍትሃዊ መሪ መገለጫው የሁለቱንም የከሳሽና የተከሳሽን ድምፅ ሳይሰማ ፍርድ አይሰጥም። ያው ነው ተመልከቱ። ከነዚህ ሳልሰማ አልፈርድም አለ። ሁለተኛ ይሄን ብር ልቀበላችሁ አልችልም ውሰዱ ነው ያላቸው። ተመልከቱ። ከዚያ በኋላ ከነሱም ሰማቸው። ምንድነው ለምንድነው እንድትመጡ ያደረጋችሁ ምንድነው አላቸው። ነጃሺ ጠየቃቸው። እንዳለ ሰሃቦችን ሰባስቦ ተወክሎ የተናገረውም የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የነበረው ጃዕፈር ብን አቢ ጣሊብ ነበር። እሱ ወጣና ተናገረ በንጉሱ ፊት። ንጉስ ሆይ እኛ ወደ ሀገር የመጣ ነው በመካ ምድር ላይ ግፍና በደል በበዛብን ጊዜ ነቢያችን ወደ አንተ ሀገር እንድንሄድ ልከውን ነው። በዛች ሀገር ላይ ሄዱ ፍትሃዊ መሪ ይገኛል ብለው ስለነገሩን ነው። ለዚህ ነው የመጣ ነው ብለው ተናገሩ። ከዚያም እነዚህ ሰዎች ቆሙና እነዚያ ተልከው የመጡት ከመካ ምን አሉ? አይ እነዚህ ሰዎች ውሸታቸውን ነው። አዲስ መንገድን አምጥተው በአባቶቻችን በቅድመ አያቶቻችን የሌለን መንገድ አምጥተው አማልክቶቻችንን የሚያወግዝ የሆነ ነብይ እየተከተሉ ያው ጣዖቶቻቸውን ስህተት ናቸው ብለው ስለተናገሩባቸው ለዚህ ነው ምናምን ብለው ተናገሩ። ንጉሱም ወደ እነሱ ዞሮና እውነት ነው የሚሉት ብሎ ጠየቃቸው። ከዚያ በኋላ ያ አዩሃል መሊክ አንተ ንጉስ ሆይ አሉት፣ ኢና ኩና ፊል ጃሂልያ ነዕቡዱል አስናም፣ እኛ በጃሂልያ ዘመን ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሩን ጣዖት አምላክ ነበርን ከእነዚህ ሰዎች ጋር ብለው ተናገሩ። ነገር ግን ሙሐመድ መጥቶ ወደ አንዱ አምላክ ብቻ ወደ አብርሃም ወደ ኢስሐቅ ያዕቁብን አምላክ አምልኩ ብሎ ጥሪ ያደረገልን፣ እኛም ጣዖቶችን ትተን በእሱ አስተምሮ ምክንያት አንዱን አምላክ ማምለክ ጀመርን።
እኛ ልክ እንዲሁ አጸያፊ ስራዎችን የምንሰራ የምንሰርቅ ነበር በጉልበታችን። ያንን ነገር አስተወና አስተማረን። ዝምድናን የምንቆርጥ ነበር፣ ዝምድና እንድንቀጥል አስተማረን። ጽድቅን ነገር ሁሉ አስተማረን፣ ከክፉ ነገር ሁሉ እንድንርቅ አደረገን ብለው ይህን ሁሉ መሰከሩ። በዚህ ጊዜ ነብይ እንደሆነ ይሄንን ሰማ ንጉሱ። ምንድነው ያልከኝ? ሙሐመድ ነው ያልከኝ አለው። አዎ ሙሐመድ። هل نزل عليه شيء ብሎ ንጉሱ ጠየቀው። እስኪ ነብይ የምትሉት አካል የሆነ የወረደለት ቃል አለ ከአምላኩ ዘንድ ብሎ ጠየቀ። በላ አዩሃ አልመሊክ አሉት። አዎ ንጉስ ሆይ የወረደለት ቃል አለ። ምንድነው እሱ አላቸው። ቁርአን ወርዶለታል አሉት። ከዚያ ልታነቡልኝ ትችላላችሁ የተወሰነ አላቸው። አዎ እናነብልሃለን አሉት። ብልጥላቸውና ሰሃቦች ሱራ መርየምን የማርያምን ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበር፣ የኢትዮጵያው ንጉስ ይፋቸዋል። ሱራ መርየምን የማርያምን ሱራ ሲያነቡለት ጊዜ በከን ነጃሺ አለቀሰ። ከእርሱ ጋር ያሉ ቀሳውስትና መነኩሴዎችም አለቀሱ። ቃል በቃል በቁርአን ያሳያቸዋል። ቀሳውስትና መነኩሴ ብሎ አላህ እየጠራቸው አለቀሱና ያንን በሰሙ ጊዜ ነጃሺ ምን ነበር ያለው? ወደ እስልምና ተቀበለ፣ አመነ። እንዳመኑ እንደሰለሙ ቁርአን ላይ ያለው ማስረጃ አዎ አለ። ይወታቸዋል። በከን ነጃሺ አለቀሰና ምን አለ? አሁን ያነበባችሁልኝ ቃል ለቀደሙት ነብያቶች ሲሰጠው ከነበረ ቃል ከአንድ ምንጭ የተቀዳ ቃል እንጂ የሚለይ አይደለም ብሎ ወዲያው መሰከረ። ምክንያቱም የዛኔ የነበሩ ንጉሶች ካጠገባቸው ያሉ ቀሳውስቶችና መነኩሴዎች የሚያነቡ ነበሩ፣ የሚያውቁ ነበሩ። ነው ወዲያው እስልምናን የተቀበለው ነጃሺ እንደተቀበለ በቁርአን ላይ ቀሳውስትና መነኩሴ እያለ ስማቸውን እየጠራቸው አሳያቸዋለሁ። ሱረቱል ማኢዳ ላይ ይገኛል። ለተጅደና አሸደ ናሲ አዕዳወተን ሊለዚነ አመኑ ልየሁድ ወለዚነ አሽረኩ ወለተጅደና አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያን ነን ብለው የተናገሩ ካለ በኋላ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባና ከእነርሱ መካከል ቀሳውስቶችና መነኩሴዎች ነበሩ እያለ ይናገራል። ወአነሁም ላ የስተክቢሩን እነዚያም ከእውነት የሚኮሩ አልነበሩም አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ ወደ መልእክተኛ ያወረድኩትን ቃል ቁርአንንም በሰሙ ጊዜ አለ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዓረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባ ስታነባ ታያላችሁ አለ። አለቀሱ ነጃሽና ከእርሱ ጋር ያሉት። ከዚያ ምን አሉ? የቁሉነ ረበና አመና ጌታችን ሆይ አምነናል አሉ ይላል። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ አለ ነጃሽና ከእርሱ ጋር ያሉት። እኛ ማን ስለሆን ነው በአንዱ አምላክ በአላህ የማናምነው እንዲሁም የመጣልንን እውነታ የማንቀበለው ማን ስለሆን ነው እኛ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንማጸነዋለን ብለው ተናገሩ ይላል። እንዳለ ሙፈሲሮች ጋር ብትሄዱ ይህ ሃዚሂል አያ ነዘለት ፊ ነጃሺ ወመን መዐሁ ይላሉ። ይህ ቁርአን አንቀጽ የወረደው ስለ ነጃሽና ከእርሱ ጋር ስለነበሩ ቀሳውስቶች ነው ብለው ይናገራሉ። ከዚያ በኋላ ነበር የኢትዮጵያ ክርስቲያኖች አመፅን ያስነሱበት። ይሄን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የአይን እማኝ በቦታው የነበረችው ትናገራለች። ሙስነድ አሕመድ ላይ ምን አለች? ከዚያም በኋላ የኢትዮጵያ ክርስቲያኖች ተነሱበት በንጉሱ ላይ በዚች ሀገር ላይ እንዴት እነዚህን እንግዶች አመቻቸህላቸው ብላ ማለት ነው ብለው የት የሚገኙ ክርስቲያኖች አለች ገምታት ከናይል አጠገብ የሚገኙ ክርስቲያኖች ተነሱበት ከባህሩ ማዶ ያሉት ብላ ተናገረች። ወዲያውም ይሄን በተነሱበት ጊዜ ንጉሱ አመጽ ባስነሱበት ጊዜ የዛኔ በቃ ራሱ ሊሄድላቸው ወሰነ። ሱሐቦች ጠየቁት፣ በእኛ ምክንያት ነውና ይህ ሊሆንብህ የቻለው እኛ ከአንተ ጎን እንሰለፍልህ ወይ አሉት። ላ እናንተ እንግዶቼ ናቸው አላቸው። ወደ አምላክ ወደ አላህ ብቻ ተማጸኑ ብሎ ነው የነገራቸው። ወዳው ነጃሺ ሄዳ ሱሐቦች ዱዓ አደረጉ። ወዳው አምላካችን አላህ ሆይ ነጃሽን በምድር ላይ አመቻችለት ብለው ተማጸኑ። ወዳው ነጃሺ ሄዶ ድል አድርጎባቸው መጣ። ስለዚህ የኢትዮጵያ ክርስቲያኖች ተቀብለዋል ሙስሊሞችን እያሉ የሚሸውዷቸው ውሸት ነው። ይፋቸዋል ወላሂ ላዚም ውሸት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ራሷ ተናግራለች። በቦታው ላይ የነበረችው ካልወጡልን ብለው የኢትዮጵያ ክርስቲያኖች አምፀው ነበር ሱሐቦች ላይ ካልወጡልን ብለው ንጉሱ ነው ሂዶ ደምስሷቸው የመጣው። ጭራሽ አምፀውበት ነበር እንዋጋሃለን ካላስወጣህ ብለውት። ይፋቸዋል አይደለ? ይሄ ነው በፍጹም አልተቀበላቸውም። ከዚያ በኋላ ሱሐቦችም ሀገሩ ሲረጋጋ ጊዜ ወዲያው ተመልሰዋል ሄደዋል።